እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ትምህርታችን የምንመለከተው ግሬድ 12 ዩኒት 5 አምስተኛው ዩኒት ሌሰን 12ን እንመለከታለን ማለት ነው። ከአሁን በፊት ሌሰን 11 አይተናል። ሌሰን 12ን ዛሬ ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን የሚሉትን ፖይንቶች እና what is green chemistry and what is cleaner production የሚሉትን በሱ ስር ያሉትን ነጥቦች ለማየት እንሞክራለን ማለት ነው። ተማሪዎች ግሪን ኬሚስትሪ ስንል ምን ማለታችን ነው? what is green chemistry በአሁን ባለው ወቅት ላይ ነው ግሪን ኬሚስትሪ you are familiar with these words ብዙ ጊዜ ግሪን ኬሚስትሪ ሲባል እንሰማለን። ግሪን ኬሚስትሪ ምንድነው የሚለው እንዲተና ያለ ማለት ነው። sometimes manufacturers simplify the process to fewer steps. Sometimes manufacturers simplify the process to the fewer steps. This has many benefits including reducing wastes. አሁን በአሁን ጊዜ ያሉት ኢንዱስትሪዎች ወይም አምራች ድርጅቶች የሚለው ማኑፋክቸረር የምንላቸው they simplify the process to fewer steps. ሎንግ ስቴፕ የነበረውን ወደ ምን ይቀንሱታል? ወደ fewer step ይቀንሱታል ማለት ነው። that means ያኛው ብዙ ስቴፕ በሚሄዱበት ሰዓት ኢነርጂያቸውን ዌስት ሊያደርጉ ይችላሉ፣ ማቴሪያሎች ዌስት ሊያደርጉ ይችላሉ። the amount of ይሷት ዳንጀረሳቸው የኬሚካሎቹ ዳንጀረስ ፕሮሰስ እየሆነ በሄደ ቁጥር ዳንጀረስ የመሆን ፕሮባቢሊቲው በጣም ሃይ ነው። ስለዚህ ይሄን ምን ያደርጋሉ? ከብዙ አንፃር ስቴፓቸውን ይቀንሳሉ ማለት ነው። ስቴፓቸውን ይቀንሳሉ። ይሄኛው ስቴፕ መቀነስ አንደኛው ግሪን ኬሚስትሪ ፓርት ነው ማለት ነው። ግሪን ኬሚስትሪ ምክንያቱም ረጅም ጊዜ ከሚወስድ አጭር አድርጎ ፕሮዳክቶችን ወይም ኤፊሺየንሲውን ከፍ ማድረግ this was a part of green chemistry ነው ማለት ነው። ስለዚህ ብዙ ማኑፋክቸረሮች ሲምፕሊፋይ ያደርጉልሉ ስራቸውን ወይም ፕሮሰሱን ወደ ዝቅተኛ ስቴፕ ማለት ነው። ይሄ ደግሞ በጣም የታሷል ሜኒ ቤኔፊት በጣም ብዙ ጥቅም አለው ኢንክሉዲንግ ዌስትን ከመቀነስ አንፃር ማለት ነው። ዌስትን ከመቀነስ አንፃር ዌስቱ ታይም ሊሆን ይችላል and also another ዌስቶች ሊሆኑ ይችላሉ። እነኚህ ዌስቶችን የመቀነስ it is one of the green chemistry ነው ማለት green chemistry። Okay, processes are burning less fuel, using fewer toxic reactants and releasing fewer unwanted byproducts. Look, እነኚህ ፕሮሰሶች ምን ሊሆኑ ይችላሉ? ወይም የተቀነሱ ፕሮሰሶች the process of burning less fuel ዝቅተኛ የሆነ ፊውል መጠቀም ነዳጆችን ወይም እነኚህ ኢነርጂ የምንጠቀመው ኢነርጂ ከፍተኛ ከነበረ እሱን ለስ ማድረግ using fewer toxic reactant by using less toxic በሆኑ ሪአክታንቶች ተክቶ መጠቀም and releasing fewer unwanted byproduct የማያስፈልጉ unwanted byproductዎችን ምን ማድረግ ነው? ሪሊዝ ማድረግ ሊሆን ይችላል ማለት ነው። then industry is attempting to become a greener ይባላል ማለት ነው። greener ይባላል። greener look የምንጠቀመው ፊውል ለስ አድርገን የምንጠቀም ከሆነ fewer step የምንጠቀም ከሆነ fewer toxic reactantዎችን የምንጠቀም ከሆነ unwanted byproductዎችን የምንቀንስ ከሆነ ማለት ነው። unwanted byproductዎችን የምንቀንስ ከሆነ byproduct አሁን በአንዳንድ ኢንዱስትሪዎች ላይ ከፍተኛ የሆነ byproductን ከማምረት ይልቅ አነስ የማድረግ ሲስተም የመጠቀም ማለት ነው። ሲስተሙን የመጠቀም byproductን መቀነስ አንዳንድ ኢንዱስትሪዎች byproductቸው ይጨምራል። ያ ደግሞ ብዙ ነገሮችን ዌስት ሊያደርግብን ይችላል ማለት ነው። ኢቭን ታይማችንን ምን ሊያደርገው ይችላል? ሊጨምርብን ይችላል ማለት ነው። ስለዚህ እነኚህን የመቀነስ ስራ ነገሮችን ሼፕ የማድረግ ስቴፓቸውን የመቀነስ ስራ ቶክሲክ ለስ ቶክሲክ የሆኑ ኬሚካሎችን መጠቀም ሪአክታንቶችን አንዱን በአንዱ ታክቶ that means higher toxicity ያለው በለስ ቶክሲሲቲ የመተካት unwanted byproductዎች ካሉ ደግሞ እነሱን የመቀነስ ሲስተም less fuel መጠቀም ኢነርጂያችንን መቀነስ ስቴፖችን ሼፕ ማድረግ ወይም መቀነስ እነኚህ ምንድነው? ይሄን የሚጠቀም እንደዚህ የሚያደርጉ ኢንዱስትሪዎች ግሪነር ይባላሉ ማለት ነው። ግሪነር ይባላሉ። ግሪነር እንላቸዋለን ማለት that means ወደ ግሪን ኬሚስትሪ ሄደ ማለት ነው። look now አሁን ግሪን ኬሚስትሪ ስንል ምን ማለታቸው? what is green chemistry? green chemistry is what a design ነው። አንድ ነገር ዲዛይን ማድረግ what type of design ነው? ምን አይነት ዲዛይን ነው ዲዛይን የምናደርገው? the design of chemical products and processes that reduce or eliminate the use of generation of hazardous substance and product ወይም ግሪን ኬሚስትሪ የምንለው ዲዛይን ማድረግ ማለት ነው። ኢንዱስትሪ ሊሆን ይችላል ወይም ያንን ኬሚስትሪውን አንድን ፕሮዳክት ምን በማድረግ ነው ዲዛይን የምናደርገው? so the design of the chemical products and processes that reduce ፕሮዳክቱን ዲዛይን ማድረግ አውትካማችንን የምናገኘውን ፕሮዳክት ዲዛይን ስናደርግ መጀመሪያ ከመነሻው ዲዛይን ስናደርግ ኬሚካል ፕሮዳክቱ ምን መሆን አለበት? that reduce ምን አይነት ያ ፕሮዳክት የሚፈጠረው ፕሮዳክት it should reduce and eliminate the use of generation of hazardous substances አደገኛ ሳብስታንሶችን ሊቀንስ የሚችል
ከመጠቀም ሊቀንስልን የሚችል ሲስተም ወይም ፕሮሰስ ዲዛይን የማድረግ ሲስተም ግሪን ኬሚስትሪ ይባላል ማለት ነው። ስለዚህ ግሪን ኬሚስትሪ ምንድነው? ዲዛይን ነው ማለት ነው። አንድን ፕሮዳክት ፕሮዲውስ ለማድረግ ስንሄድ የምንከተለውን ፕሮሰስ ዲዛይን ስናደርግ እንዴት ነው? ምን እንዲያመጣልን ነው ዲዛይን የሚያደርገው? ምንኖችን ሬዲዩስ ሊያደርግልን የሚችል ኢት ሬዲዩስ ኤንድ ኦር ኤሊሚኔት ዘ ጀነሬሽን ኦፍ ሃዛርደስ ሰብስታንስ ፕሮዳክቱ ከወጣ በኋላ አደገኛ የሆነ ኬሚካል እንዳይፈጠር ሊያደርግ የሚችል ሲስተም ዲዛይን የማድረግ ሲስተሙ ነው ግሪን ኬሚስትሪ ማለት ነው። መነሻ ነው ማለት ነው። ግሪን ኬሚስትሪ መነሻ ነው። ስንነሳ አንድ ፕሮዳክት ለማምረት ስንነሳ ፕሮሰሶችን ዲዛይን እናደርጋለን። ሃዛርደስ ሰብስታንሶችን ሊቀንስ የሚችል ወይም ሙሉ ለሙሉ ሊያስወግድ የሚችል ፕሮዳክት ዲዛይን ማድረግ አለብን ከመነሻው ማለት ነው። ስለዚህ አንድ መድኃኒት ሊሆን ይችላል ኦር ኤኒ ታይፕስ ኦፍ ኬሚካል ሊሆን ይችላል ፕሮዲዩስ ወይም ማንኛውም ፕሮዳክት ሊሆን ይችላል። ያንን ፕሮዳክት ለማምረት ስንሄድ የምንሄድበትን መንገድ ዲዛይን እናደርጋለን። ዲዛይን ስናደርግ ግን ሃዛርዶችን ሊቀንስልን የሚችል መንገድ መሆን አለበት ነው። ይህን ዲዛይን የማድረጋችን ሲስተም ወይም ማድረጉ ምን ይባላል? የዲዛይን ይባላል ግሪን ኬሚስትሪ እንለዋለን። ግሪን ኬሚስትሪ እሷ ዲዛይን መነሻ ነው ማለት ነው። መነሻ ነው ዲዛይን። ሌላው ክሊነር ፕሮዳክሽን ምንድነው? ወይም ሲፒ ምንድነው? is the continuous application of an integrated preventive environment strategy applied to the process products and service to increase efficiency and reduce risk ማለት ነው። ይህ ደግሞ ክሊነር ፕሮዳክሽን አንድ ስራ በምንሰራበት ሰዓት ፋብሪካ ውስጥ ሊሆን ይችላል ኦር ማንኛውም ፕሮዳክሽን ስራ ላይ በምንሰራበት ሰዓት ምንድነው ይቻላል ኤፊሺየንሲን ከፍ ሊያደርግልን የሚችል ሪስክ ግን ሊቀንስ የሚችል ሲስተም የምንጠቀምበት ክሊነር ፕሮዳክሽን ይባላል ማለት ነው። continuous application of an integrated preventive environmental strategy which is applied to the process products and service ፕሮዳክቱን በምንሰራበት ወይም ሰርቪሱን በምንሰራበት ሰዓት ይሄ ፕሪቨንቲቭ የሆነ መንገድ የምንጠቀም ከሆነ ማለት ነው። ግሪን ኬሚስትሪ እሷ ዲዛይን ነው፣ መጀመሪያው ላይ ነው፣ አነሳሳችን ነው፣ ዲዛይን እናደርጋለን። ይሄኛው ግን የምንሰራውን ስራ ኮንቲኒየስ የሆነ አፕሊኬሽን ኦፍ ኢንተግሬትድ ፕሪቨንቲቭ ኢንቫይሮንመንታል ስትራቴጂ ፕሪቨንቲቭ የሆነ ተከላካይ የሆነ ሊከሰት የማይችል ኢንቫይሮንመንታል ስትራቴጂ ሊጠቀም የሚችል which is applied to the process products and what service ላይ ማለት ነው። ሰርቪሶችን ወይም ፕሮዳክቶችን በምንሰራበት ሰዓት ኤፊሺየንሲያችንን ከፍ ሊያደርግ የሚችል ነገር ግን when it increases efficiency it should reduce the risk ሊቀንስ የሚችል መሆን አለበት ነው። ሪስክ ሊቀንስ የሚችል that means hazardous ኬሚካሎች hazardous ሪስክ ሊያመጡ ይችላሉ። ያን ሪስኩን ሊቀንስ የሚችል ነገር ግን ደግሞ ኤፊሺየንሲን ከፍ ሊያደርግ የሚችል የምንድነው ሲፒ ኦር ክሊነር ፕሮዳክሽን እንለዋለን ማለት ነው። በኬሚስትሪ ውስጥ ክሊነር ፕሮዳክሽን ዲዛይን ደግሞ አፕሊኬሽኑ ላይ ኤፊሺየንሲን ከፍ ሪስክን ሊቀንስልን የሚችል አፕሊኬሽን ነው ማለት ነው። ሌላው ተማሪዎች የምንመለከተው ፕሪንሲፕል ኦፍ ግሪን ኬሚስትሪ ግሪን ኬሚስትሪ የምንላቸው ወደ 12 የሚሆኑ ፕሪንሲፕል ኦፍ ግሪን ኬሚስትሪ አሉ። እነሱ እናያቸዋለን። ግን ከዚህ ከመነሻው አሁን ግሪን ኬሚስትሪ ቅድም ዲዛይን ነው ብለናል። ናው ሉክ በሌላ መልኩ ግሪን ኬሚስትሪ ምን ማለት እንችላለን? ግሪን ኬሚስትሪ is the movement to make industries that involves chemicals more environmental friendly or sustainable. ይሄ ዲዛይን ነው ብለናል። እሷት መነሻው ምንድነው? ዲዛይን ስናደርግ የምንንቀሳቀሰው ሙቭ የምናደርገው ወይም ዲዛይን የምናደርገው ምን ለማድረግ ነው? እሷት ኬሚካሎች ሞር ኢንቫይሮንመንታል እንዲሆኑ ፍሬንድሊ ከኢንቫይሮንመንት ጋር ተስማሚ ሊሆኑ ኢንቫይሮንመንቱን ሊጎዱ በማይችሉ መንገድ ነው ሙቭመንታችን የሚካሄደው ማለት ነው። ሙቭመንት ስናደርግ ወይም ዲዛይን ስናደርግ እንቅስቃሴው ሲጀመር ሲነሳ ከመጀመሪያው ምን መሆን አለበት? ሙቭመንቱ ምንድነው? to make industries that involves chemical more environmental friendly እነኛ ኬሚካሎች ፕሮዲዩስ የሚደረጉ ኬሚካሎች ማንኛውም በፕሮሰስ ውስጥ የምንጠቃቸው ፕሮሰሶች በሙሉ ፍሬንድሊ ሊሆኑ በሚችሉ and also should be sustainable ፍሬንድሊ ሴፍ የሚሆኑ ሙቭመንታችን ምንድነው? ፍሬንድሊ ሊያደርግልን የሚችል ማለት ወይም ዲዛይናችን ፍሬንድሊ እነኛ ኬሚካሎች whatever types of chemicals that can be conducted in industry should be what friendly. ግሪን ኬሚስትሪ ብዙ ጊዜ የሚጠይቀው ጥያቄ አለ። why generate pollution if there is what a greener alternative እያለ ለምንድን ነው ፖሉሽን ጀነሬት የሚደረገው? because ሌላ አማራጭ እያለ
ሌሎች ሴፍ ወይ ወይም ሰስቴኔብል ወይ እያለ ለምንድነው ፖሉሽን ጀነሬት የሚደረገው? አማራጭ እያለ ሌሎች በአማራጭ መጠቀም እየተቻለ ሌሎች ሴፍ የሆነ ፍሬንድሊ ኦር ሰስቴኔብል ወይ እያለ ለምንድነው ፖሉሽን ጀነሬት ሊያደርግ የሚችል ሲስተም የምንጠቀመው የሚለውን ብዙ ጊዜ ይጠይቃል ማለት ነው። ለዚህ ነው ፕሪንሲፕሎች ተደራጅተው እነኛም ፕሪንሲፕሎች መሰረት አድርገው ማንኛውም ኢንዱስትሪ ዲዛይን ሲያደርግ ሴፍ በሆነ መንገድ ወይም ሰስቴኔብል በሆነ መንገድ ኤፊሺየንሲውን ከፍ አድርጎ ሪስክ ሊቀንስ በሚችልበት ደረጃ ላይ ዲዛይን መደረግ ያስፈልገው ማለት ነው። ግሪን ኬሚስትሪ አሁን ሞር ፎከስ እያደረገ ያለው እዛ ላይ ነው ማለት ነው። ስለዚህ እነኚህን ጥያቄዎች ሊመልስ በሚችል መንገድ ማድረግ አለብን። ነገሮችን አናላይዝ ዲስከስ ማወቅ ይገባናል ማለት ነው። ምንድናቸው አማራጭ መንገዶቹ የሚለውን ማወቅ እንድንችል ማለት ነው። ኦኬ developing a green alternative it begins with considering the hazards of the required chemicals as their properties. ይሄ developing a green alternative መጠቀም የሚጀምረው green alternative ዲቨሎፕ ማድረግ ወይም ዲዛይን ማድረግ ወይም መጠቀም የሚጀምረው it begins with considering the hazards of the required chemicals ነው። እነኚህን አደገኛ ኬሚካሎችን በማወቅ ነው። ምን አይነት ጉዳት ያካሂዳሉ? ምንድነው ኢፌክታቸው? በምን ላይ ነው የሚያመጡት ኢፌክት? በምን ብንተካቸው ነው እነኚህን ሪፕሌስ ሊያደርግልን የሚችል ሌላ ኬሚካል ወይም ሴፍ የሆነ ወይ ፍሬንድሊ ኦር ሰስቴኔብል የሆነ ማቴሪያል ምን ብንጠቀም ነው እሱን ሪፕሌስ የሚያደርገው? ስለዚህ ከምድር by considering the hazards of the required chemicals እነሱን ከማወቅ ነው። ምን አይነት ፕሮፐርቲያቸውን ባህሪያቸውን እና ሌሎች ስለነሱ ያለውን ማንኛውም ነገር ከማወቅ ይጀምራል ማለት ነው። ከማወቅ so developing a green alternative begins with considering the hazards of the required chemicals as well as their properties ፕሮፐርቲያቸውን በማወቅ ስለነሱ ምንነት በማወቅ ይጀምራል ማለት ነው። እነሱን ሊስት ከማድረግ ማለት ነው። ምንድናቸው እነኚህ hazard በዚህ ኢንዱስትሪ ውስጥ ወይም በሀገራችን ውስጥ እየተጠቀምናቸው ያሉ ነገር ግን ጉዳት እያሳደሩ ያሉ ኬሚካሎች እነኚህ እነማን ናቸው ሊስት እናደርጋለን። ከዛም በኋላ ማጥናት እንጀምራለን ማለት ነው። እናጠናለን ስለነሱ በደንብ ማወቅ ወይም ከማወቅ ይጀምራል ማለት ነው። it begins with considering the hazards of the required chemicals that develop a manufacturing process so that every stage of the product developed so that environmentally safe from the raw materials to what happens to the product at the end of its useful life. Look, here chemicals that develop a manufacturing process so that every stage of the product developed so that environmentally safe from the raw material to what happens to the product at the end of its useful life. And develop በሚደረግበት ኬሚካል ኢንዱስትሪውን ወይም ማኑፋክቸሪንግ ዲቨሎፕ በሚደረግበት ሰዓት ከመቼ እስከ መቼ ድረስ ነው? ከየት እስከ የት ሴፍ መሆን ያለበት ከየት እስከ የት ድረስ ነው? በሚተካበትበት ሰዓት ሃዛርድ የሆነውን ሴፍ በሆነ ኢንቫይሮንመንታሊ ፍሬንድሊ በሆነበት ሰዓት ከየት እስከ የት ነው ማወቅ ያለብን ወይም ልንተካ የምንችለው ከየት እስከ የት መሆን አለበት ማለት ነው። ሉክ ሂር ከሮ ማቴሪያልስ እስከ ኢንድ ኦፍ ኢትስ ላይፍ ማለት ነው። ኢንድ ኦፍ ኢትስ ላይፍ አንድ ከሮ ማቴሪያልስ ፕሮዳክት ውስጥ እናስገባለን። ወደ ማኑፋክቸሪንግ ፋክተሪው እናስገባለን። ከዛም በኋላ በፕሮሰስ ውስጥ ምን አይነት ኢፌክት አለው? ታይም ይፈጃል ወይስ ምን አይነት ፕሮሰስ ነው ሊከተል የሚችለው? ኤንድ ኦልሶ እስከ መጨረሻው ድረስ ያንን ፕሮዳክት ወይም ያንን አውጥተን እስከጣልነው ደግሞ ከኤንቫይሮንመንታሉ ጋር ምን አይነት ኢፌክት አለው፣ ምን አይነት መስተጋብር አለው የሚለውንም ከማጥናት ይጀምራል ማለት ነው ሙሉ ለሙሉ። ስለዚህ ሴፍ ሆነ የምንለው ኤንቫይሮንመንታሊ ሴፍ ሆነ የምንለው መቼ ነው? ከመጀመሪያው ከሮ ማቴሪያልስ እስከ መጨረሻው ድረስ ሴፍ መሆን አለበት። ያንን ሴፍ የሚሆን ከፍተኛውን ደረጃ ሴፍ የሚሆንበትን መንገድ መከተል እስከሚቻልበት ድረስ ነው ማወቅ ያለብን ማለት ነው። ቢኮዝ ዲቨሎፕ ሲደረግ እያንዳንዷን ስቴጅ ምክንያቱም ማኑፋክቸሩ ሊከተል የሚያለው እያንዳንዷን ስቴጅ ኤቭሪ ስቴጅ ኦፍ ዘ ፕሮዳክትስ ኤንቫይሮንመንታሊ ሴፍ መሆን አለበት ነው። ከየት እስከ የት ፍሮም ሮ ማቴሪያል to what happens to the product at the end of its life ከሚሞት ድረስ ማለት ነው። መጠቀም እስከማንችልበት ድረስ ምን መሆን አለበት? it should be safe መሆን አለበት ዲቨሎፕ ሲደረግ ማለት ነው። ዲቨሎፕ in other words the process is one binding by design ይባላል። ዲዛይን ሲደረግ binding by design ይባላል። binding by design ማለት የምንጠቀመውን ኬሚካል እያንዳንዷን ፕሮሰስ ድረስ that means from the raw material up to end of its life ማለት ነው። መጠቀም እስከማንችልበት ድረስ
ያለውን ያጠቃልላል ማለት ነው። ስለዚህ ሴፍ የሆነ መንገድ የመከተል ሲስተም። ኦኬ so other things what a green chemistry solution may involve using safer chemicals. green chemistry solutions may involve using safer chemicals. green chemistry safer ኬሚካሎችን ይጠቀማል ነው መጠቀም አለበት ወይም ብዙ ጊዜ ምን ያደርጋሉ ሴፈር ይሆኑ environmentally friendly ይሆኑ ሊጎዱ በማይችሉበት ደረጃ የሚችሉ ወይም አደገኛ የሆኑ ኬሚካሎችን መጠቀም ሳይሆን በቃ ሴፈር የሆኑ ኬሚካሎችን ይጠቀማል green chemistry solutions on in solution form. liquid carbon dioxide for example is starting to replace toxic organic solvent used in the dry cleaning. ካርቦን ዳይኦክሳይድ ለምሳሌ ወደ ሊኩዊድ ቀይረን ወይም ኮንደንስ አድርገን ምን እንጠቀማለን ሪፕሌስ ማድረግ እንችላለን። ለምሳሌ አንዳንድ ኤግዛምፕል ሉክ እዚህ ጋር ካርቦን ዳይኦክሳይድን እንወስዳለን ኮንደንስ እናደርጋለን then ሃይድሮካርቦኖች አሉ ወይም ካርቦን ቴትራክሎራይድ ለምሳሌ የሚባል አለ ሌሎች ኦርጋኒክ ሶልቨንቶች አሉ ለድራይ ክሊኒንግ የምንጠቀምባቸው instead of this one ምን ብንጠቀም አሪፍ ነው ካርቦን ዳይኦክሳይድን ኮንደንስ አድርገን በሊኩዊድ ፎርም ወይም ለድራይ ክሊኒንግ እንጠቀምበታለን ማለት ነው ካርቦን ዳይኦክሳይድን ታካ ነው ማለት ነው እነኛ ኦርጋኒክ ሶልቨንቶች አደገኛ ስለሆኑ instead of using these organic solvents we can use what liquid carbon dioxide for dry cleaning replace አድርገን ነው ማለት ነው ቶክሲክ የሆኑ ኦርጋኒክ ሶልቨንቶችን ትተን ካርቦን ዳይኦክሳይድን ትራፕ አድርገን ኮንደንስ አድርገን እነሱን ብንጠቀምና ግሪን ኬሚስትሪ አንደኛው ግሪን ኬሚስትሪ ይሄ ነው በቃ ካርቦን ዳይኦክሳይድን እንወስዳለን ለክሊነር ለድራይ ክሊኒንግ መጠቀም ለድራይ ክሊኒንግ ብዙ ጊዜ የምንጠቀማቸው ምንድን ነው ቶክሲክ የሆኑ ኦርጋኒክ ሶልቨንቶች ነው እነሱን አስወግደን ግን ካርቦን ዳይኦክሳይድ ሊኩዊድ ካርቦን ዳይኦክሳይድ የምንጠቀም ከሆነ አንደኛው ምንድነው ይሄ ግሪን ኬሚስትሪ ነው ማለት ነው ግሪን ኬሚስትሪ ሰራን ማለት ነው green chemistry ሳይሆን greening a chemical process can also involve making a process more efficient አንደኛው greening ወይም green chemistry የምንለው making a process more efficient ማለት ማድረግ አለበት efficient ውጤታማ መሆን አለበት አንደኛው greening የምንለው a chemical process can also involve making a process more efficient ፕሮሰሳችን more efficient የሆነ መንገድ መጠቀም አንደኛው greening ነው ማለት ነው green efficient way መጠቀም ነው efficiency ከፍ ማድረግ ማለት ኤፊሺየንሲውን ከፍ ማድረግ አንደኛው ግሪኒንግ ነው ግሪኒንግ ለምሳሌ ኤፊሺየንሲውን ከፍ ማድረግ ማለት ለምሳሌ እዚህ ጋር አንድ ኤግዛምፕል ሰጥቷቸው for example the original maker of ibuprofen የሚባል ይሄ pain relief ሊሰጥ የሚችል an important pain reliever found a way to make the drug in the half the number of steps ማለት ነው look ibuprofen የሚባለውን ይሄ መማሰገሻ ነው እሱ በሚሰራበት ሰዓት ስቴፑን በሃፍ ይቀንሱታል ሳይንቲስቶች በሃፍ ከቀነሱት ወይም በሃፍ ቀንሰው ኤፊሺየንሲውን ምን ያደረጉት ከፍ ያደርጉታል ማለት ነው ኤፊሺየንሲውን ibuprofen የሚባለው ምን ያደረጉት ኤፊሺየንሲውን ከፍ ያደርጋታል ማለት ነው ዛት ሚንስ ስቴፑን መቀነስ አሁን ለምሳሌ ስቴፑ 6 ቢሆን ወደ 3 ማምጣት ማለት ነው 12 ቢሆን ወደ 6 ማምጣት ስቴፑን ምን ያደረጉት ቀነሱት ማለት ነው ይሄ ኤፊሺየንሲው ከፍ አለ ማለት ነው ኤፊሺየንሲው that means ስቴፖች መቀነስ አለባቸው the result in the process that generates less waste ስቴፑ ተቀነሰ በሃፍ ቀነሰ ማለት less waste ይቀንሳል ብዙ waste ከ1 እስከ 6 ስቴፕ ወይም ስቴጅ እስከሚሄድ ድረስ ብዙ ባይ ፕሮዳክቶች ወይም ዌስቶች ይወጣሉ ማለት ይሄ ደግሞ ትልቅ ይሰራ ነው use less energy እስከ 6 ስቴፕ ቢሄድ ኖሮ ስንት ነበር ብዙ ኢነርጂ ዌስት ይደረጋል and is more profitable ተርፎ እስከ 6 ስቴፕ ብዙ ነገሮች ዌስት ኢነርጂ ዌስት አደረገ ማለት ብዙ ብር ያስወጣናል ማለት ነው ብዙ ዌስት ወጣ ማለት በጣም አደገኛ ነው ስለዚህ less waste less energy ይጠቀማል ማለት ነው ዌስታችን በጣም ይቀንሳል ኢነርጂያችን በጣም ይቀንሳል because ስቴፑን በሃፍ ስለቀነስ ነው ማለት ነው ስለዚህ ኤፊሺየንሲ ምን ሆነ ከፍ አለ ማለት ነው ይሄን የመጠቀም ሲስተም አንደኛው ምንድነው ግሪኒንግ ወይም ግሪን ኬሚስትሪ ነው አንደኛው ማለት ነው ግሪን ኬሚስትሪ ኤፊሺየንሲን ከፍ የማድረግ አንደኛው ግሪን ኬሚስትሪ ነው ማለት ነው ግሪን ኬሚስትሪ ተሰራ ማለት ነው እንግዲህ ተማሪዎች ግሪን ኬሚስትሪ ዲዛይን ሲደረግ in a good way መሆን አለበት ማለት ነው ፕሮሰሱ ላይ ዲዛይን ሲደረግ ፕሮዳክቶቹ ወይም ሴፍ የሆነ ኢንቫይሮንመንታሊ ሴፍ የሆነ ፕሮዳክቶችን ከማምረት አንፃር ወይም የምንጠቀማቸው ማቴሪያሎች ማለት ኢንቫይሮንመንታሊ ሴፍ ኦር ሰስቴኔብል በሚሆን መንገድ ዲዛይን ይደረጋል ማለት ነው ዲዛይን ይደረጋል ስለዚህ ይሄ ግሪን ኬሚስትሪ ከስታርቲንግ ማቴሪያሉ ስቴፑ ኤንድ ኦልሶ እስከ መጨረሻው ድረስ ያለውን ፕሮሰስ ምን ማድረግ አለበት ግሪን ማድረግ አለበት ወይም ሴፍ መሆን አለበት ማለት ነው ወይም ጥሩ መሆን አለበት ማለት ነው ይሄ ምን ይባላል ግሪን ኬሚስትሪ እንሏለን ዲዛይን ሲደረግ ከመነሻው ማለት ነው ከመነሻው ዲዛይን ሲደረግ ይሄ ሆነ ግሪኒንግ
አንደኛው ምንድነው ስቴፖችን ቀንሶ ዌስትን መቀነስ፣ ለስ ኢነርጂ መጠቀም እና ፕሮፊታብሊቲውን ከፍ ማድረግ። ዚስ ሚንስ ኤፊሺየንሲው ከፍ ይላል ማለት ነው። ኤፊሺየንሲው ከፍ ይላል። ተማሪዎች የዛሬውን ሌሰን እዚህ ላይ እናበቃለን። ኔክስት በሌላ ፕሮግራም እስከምንገናኝ ሰላም ተማሪዎች።